ሰላም ሰላም የቻናላችን ተከታታዮች ይሄ አፓርትመንት የምትመለከቱት ሶስት ኳሊቲዎች አሉት ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። በጣም የሚገርም አፓርትመንት ነው ዛሬ ይዤላችሁ የመጣሁት። ፉሊ ፊኒሽድ ብቻ አይደለም ፉሊ ፈርኒሽድ ነው። አንደኛውና ዋነኛው ኳሊቲው ፉሊ ፈርኒሽድ ሆኖ ጥንቅቅ ብሎ ያለቀ ሆኖ ዲጂታል ካርታ ያለው መሆኑ በጣም እንግዲህ በኳሊቲ ደረጃ ከፍ ያደርገዋል ማለት ነው። አሁን እንግዲህ ማርኬቱ ላይ የምንመለከታቸው አብዛኞቹ ሪል ስቴቶች የተናጠል ካርታ የወጣላቸውን አፓርትመንቶችን የሚሸጡ በጣት የሚቆጠሩ ናቸው። ስለዚህ ይሄ እንዲህ የሚያምር የተናጠል ካርታ የወጣለት በጣም እንግዲህ አንዳንዶቹ በባንክ ሁሉ አያይዘው ዲጂታል ካርታ አያይዘው እየገዙን ይገኛሉ ማለት ነው። እንዴት እንደሚያምር ተመልከቱት። በጣም ነው የሚያምረው። ጥንቅቅ ብሎ አልቋል። ኦልሬዲ ነዋሪዎች ገብቶ እየኖሩበት ነው የሚገኘው። ሎኬሽኑም ቦሌ 24 አካባቢ ነው የሚገኘው ማለት ነው። ሁለተኛውና ዋነኛው ደግሞ የሳሎኑ ስፋት እንዲሁም ደግሞ ከዛም በተጨማሪ አንዳንድ ቤቶች ሳሎን እንኳን ቢኖራቸው መሀል ላይ ኮለን የመኖር እድሉ በጣም ከፍተኛ ነው። ብዙ አፓርትመንቶችን በከተማ በመዲናችን እየተዛዛርን እንመለከታለን እና ብዙ ጊዜ ሰፋ ያለ አፓርትመንት ላይ ሳሎን ላይ ኮለን የመኖር እድሉ ሞር ላይክሊ ነው ማለት ነው። ይሄኛው ግን ምንም አይነት ኮለን የለውም። መሀል ላይ ሳሎኑ ለቀቅ ያለ እንግዲህ በተለምዶ ፈረስ ያስጋልባል የምንለው አይነት ነውና ከዚሁም በተጨማሪ ሊቪንግ ሩሙ ወይንም ሳሎናችን የራሱ የሆነ በጣም ሰፋ ያለ ቆንጆ የሆነ ስፋት ያለው ባልከኒ ያለው ነው ማለት ነው። እንደምትመለከቱት እዚህ ፊዚካል ኤክሰርሳይዝ ራሱ ጠዋት ጠዋት ብትሰሩበት መሆን የሚችል በጣም ሰፋ ያለ ባልከኒ ነው ማለት ነው። በቅርብ ርቀት ላይ ደግሞ የ24 ስቴዲየም ይገኛል ማለት ነው። እንግዲህ ከዚሁ ከቤታችን ወጠን ለጤናችን ፊዚካል ኤክሰርሳይዝ የምንሰራበት በቅርብ ርቀት ላይ ስቴዲየም መኖሩ በጣም ቫልዩብል ያደርገዋል ማለት ነው። ከቤቱ ተጨማሪ ሎኬሽናል ቫልዩውን ከፍ ያደርገዋል ማለት ነው። እንግዲህ አንዳንድ ቤቶች እዚህ አፓርትመንት ላይ እስከ $2000 እየተከራዩ መኖራቸው ደግሞ ሌላ ሬንታል ቫሊዩን በጣም ከፍ ያለ ሎኬሽን እንደሆነ ያመላክተናል ማለት ነው። እዚህ ጋር የምንመለከታት ኮመን ባዝሩም ነች። አሁን በቀጥታ የምንሄደው ወደ ክሎዝድ ኪችን ወይም ትራዲሽናል ኪችን ነው። እንግዲህ ቀደም ብለን ኦፕን ኪችኑን ተመልክተን ነበረ። እዚህ ጋር ደግሞ ተጨማሪ ኦፕን ኪችኑን ክሎዝድ ኪችኑን እያየን እንገኛለን ማለት ነው። በጣም እንግዲህ ኪችን ካቢኔቱ ምናምን የተገጠመለት ነው። እንግዲህ ይሄ እንግዲህ ሞዴል ወይም ሳምፕል ሃውስ አይደለም ያሳየኋቸው ያለው ለሽያጭ የወጣ አፓርትመንት ነው ማለት ነው። በጣም ያምራል። እዚሁ ክሎዝድ ኪችን ውስጥ ትራዲሽናል ኪችን ውስጥ ሜድ ሩም ወይም የሰራተኛ ሩም ይገኛል ማለት ነው። በጣም የሚያስገርመው ሌላኛው ኳሊቲ ይሄ ነው ማለት ነው። ኦፕን ኪችንም መኖሩ ተጨማሪ ደግሞ ትራዲሽናል ኪችን መኖሩ እንግዲህ ለሚስቶቻችን ለእህቶቻችን እንግዲህ እንደዚህ አይነት ኦፕሽኖች መኖራቸው በጣም ተወዳጅና ኳሊፋይድ ያደርገዋል ማለት ነው። ይሄ የምትመለከቱት ማስተር ቤድሩም አይደለም፣ አንደኛው ቤድሩም ነው። ይሄም ቤድሩም የራሱ የሆነ ባዝሩም አለው፣ የራሱ የሆነ ክሎሴት አለው። ከዚሁም በተጨማሪ እንደ ሊቪንግ ሩሙ ሁሉ ሰፋ ያለ ባልከኒ ቆንጆ ባልከኒ ያለው ማለት ነው ለቤድሩሙ ራሱ። ይሄ በጣም እንግዲህ ይሄን አፓርትመንት በጣም ኳሊፋይድ ያደርገዋል። ይሄ የምንመለከተው እንግዲህ የራሱ የቤድሩሙ አንደኛው ባዝሩም ነው ማለት ነው። ቀደም እንዳልኳችሁ ይሄ ማስተር ቤድሩም አይደለም። ማስተር ቤድሩሙን ግን ሳታዩት እንግዲህ እንዳያመልጣችሁ ይሄ ባልከኒውን ተመልከቱት እንዴት እንደሚያምር የጠዋት ፀሐይ እንዲሁም ደግሞ ፓርሼሊ የሚደይ እንዲሁም የከሰዓት ፀሐይ አክሰስ የምናደርግበት በጣም ቆንጆ ቪው ያለው እንግዲህ የምትመለከቱት የቦሌን ቪው ነው ማለት ነው። የቦሌ ቪው ነው፣ ወደ ኤርፖርት የምናየው ቪው ነው። የቬንቲሌሽን የተፈጥሮ ብርሃን የምንም ችግር የሌለበት አፓርትመንት በጣም ኳሊፋይድ አድርገዋል ማለት። ይሄ የምንገባው ወደ ማስተር ቤድሩም ነው። ስፋቱን ተመልከቱት። ማስተር ባዝሩሙ ስፍትፍት ያለ ቆንጆ ሆኖ በጥንቃቄ የተሰራ ነው። እንግዲህ እንደምትመለከቱት ነው። እንግዲህ ሬት አድርጉት፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንደ ሁልጊዜው እንዳረሱ። እንግዲህ ቪዲዮውን እያያችሁ ብዙዎቻችሁ ላይክ፣ ሼር እና ሰብስክራይብ ሳታድርጉ ባታልፉ መልካም ነው። ይሄኛው ማስተር ቤድሩም ነው። በጣም ያምራል። ስፋቱን ተመልከቱት፣ ክሎሴቱን እዩት። ጥንቅቅ ብሎ ያለቀ ነው። ይሄ ራሱ እንግዲህ የራሱ የሆነ ባልከኒ ያለው ማለት ነው። እንግዲህ እንዳያችሁት ሁሉም ሊቪንግ ሩሙ፣ አንደኛው ቤድሩም፣ ሁለተኛው ቤድሩም፣ ሁሉም ቤድሩሞች የራሳቸው የሆነ ባልከኒ መኖሩ እንግዲህ ይህን አፓርትመንት በጣም ኳሊፋይድ ያደርገዋል ማለት ነው። እንግዲህ ሬት ስናደርግ እስቲ ኮመንት ሴክሽን ላይ ሀሳብ አስተያየትና
ዲቴይል መረጃዎችን ጠይቁን። እዚሁ ባለው ስልክም ደግሞ እየደወላችሁ ተጨማሪ መረጃዎችን ውሰዱ። ግን እስከዛው እንደ ሁልጊዜው ላይክ፣ ሼር እና ሰብስክራይብ ማታደርጉ ሰዎች እንግዲህ ይህን ቪዲዮ ከምትመለከቱት ኦልሞስት 90% የሚሆነው ሰው ላይክ፣ ሼር እና ሰብስክራይብ እያደረገ አይደለም። እናመሰግናለን።